ሰው እናንተ ካልፈቀዳችሁ አንቺና አባታቸው ካልፈቀዳችሁ ማንም ሰው እናንተን ጥሶ በእናንተ ልጅ ማለት ነው። በጣም እኔ ያን ያክል አመት በሁሉም በኩል አስከብሬ ልጆቼን ኖሬ ነበር። መጨረሻ ላይ ግን ያው በቡቡ ላይፍ ላይ አዛዡ በዝቶ እሱም የማይሆን ደረጃ ደረሰ እንጂ ትክክለኛ ነገር ነው። ማንም ምንም ሊናገራቸው አይደለም፣ አስተያየት ስጥ አይገባውም። ትክክል ነሽ እኮ እኛ ነን መፍቀድ የሌለብን እናትና አባት። እኔ እንደት ነገርኩሽ፣ የገዛ ቤተሰቦቼ እንኳን ለልጆቼ አስተያየት እንዲሰጡ አልፈቅድላቸውም። እኛ ፍርድ ሚወች በስደት ልጆቼ እያሳደግ ያለሁት እኔና አባታቸው ብቻ ነው መብት ያለን በነሱ አስተያየት መስጠት የሚወሰንም ምን ማድረግ እኛ ነን። ካላዘጋጀ እኛ ባውንደሪ ካላዘጋጀ እኛን ማንም ይደፍረናል። ገባሽ? ባውንደሪ ሊኖር ይገባል መሀላችን ከማንም ሰው ከቤተና ቤት ከባውንደሪ ያለ የማትጥሰው መስመር አለ ላይ ሄዱ። እኔም እንደዛ ውሷ ላይ ለምሳሌ ጣልቃ አልገባም። እህቴ ቤቴ እጄ ባልና ሚስቶቻቸው እነሱ ካልነገሩኝ ሀቢባ ምን ትያለሽ ብለው ካልጠየቁኝ መስመራቸውን ጥሼ ባውንደሪያቸውን ጥሼ ፊት ለፊት የሚጨቃጨቁ ጸጥ ነው የምለው። እነሱ ካልነገሩኝ ምን ትያለሽ በዚህ ጉዳይ ብለው ካልጠየቁኝ እኔ ባውንደሪያቸውን አፈቅራለሁ። ለምን የኔ እንዲከበርልኝ ስለምፈልግ። እኔ ካልፈቀድኩ ማንም በእኔ ህይወት አስተያየት ይሰጣል። ትክክል ነሽ በጣም። እኔ ምን ሆነብኝ መሰለሽ፣ አንድ አመት ላይ ዛሬ 4 አመት አካባቢ አባትየው ቀጥታ ልጆችን አያናግርም ብዬሻለሁ። ይሰማል? ቀጥታ ልጆቹን ስለማያናግር በጓደኛው በኩል ነው ብርም የሚልከው ሰውም የሚያናግረው። ይሰማል? አዎ ይሰማል። ተቆራረጠ። አንቺ ጋር ስለሚያስተጋባ ነው ማረግ ይሰማል? አዎ ኔትወርክ ይሰማል። እዚህ ጋር እኔ ምን ሆነ መሰለሽ፣ አሁን እንዳልሽ በጣም ትክክል ነው። የዛሬ 3-4 አመት በፊት የብር ሲልክም ሲያወራን በሰው ነው ብዬሻለሁ። እና አንድ ዳንኤል የሚባል ዳንኤል ኮምቦልቻ የወንድሙ ጓደኛ ነው። የእሱ ጓደኛ የሆኑ አሜሪካ ከሄደ በኋላ ነው። እና በሱ በኩል ሆነ ብር የሚልከው ኢድ ነው። ቡቡ አሁን ትልቁ ልጄ በጣም ጓጉቷል። አሁንስ መጣ? አዎ አሁን መጥቷል። አዎ መጥቷል። ኔትወርክ የለሽም መሰለኝ ወይ? በቃ ቁጥርሽን ለቅልቦች ሊኮልኛል። አወራሻለሁ ዋትሳፕ ላይ። አቡዬ ይሰማኝ? አዎ ይሰማኝ። እሺ የዛሬ 4 አመት የኢድ ልብስ ፈልጎ ልጄ ትልቁ በጓደኛው በኩል ስለሚያገኘው ለሱ ይናገራል፣ ደግሞ ይናገራል። እኔ ትልቁ ልጄ ስልክ ላይ ቮይስ ሪከርድ አስቀምጣለሁ ሁሌም ከማን ጋር ኮንታክት እንዳለው ለማወቅ እንደ እናት ለመከታተል። ዛሬ ማን ጋር አውርቷል፣ እነማን ጋር ነው የሚውለው፣ ጓደኞቹ እነማን ናቸው፣ ያን የምከታተለው ልጄ በዛ ነበረ። እና 15 አመትም ስላልሞላው እያንዳንዱን እንቅስቃሴውን ማወቅ አለብኝ። ስልክ ሰጠሁት እንጂ ከማን ጋር ይገናኛል ብዬ ስለማስብ ያንን ላረግ እንደዛ አደረግኩና እዛ ሪከርድ ላይ ምን አገኘሁኝ? ይሄ ጓደኛ ለአባቴ ነገርክልኝ የኢዱን ልብስ ምናምን ይለዋል። አንተ ቦቦ ምናምን ብል የጮኸበት ጩኸት የመልሱ ስልኬን የለቀኩት ልጄ ላይ በዚህ ደረጃ እየጮኸ በቃ ዘገነነኝ። ቀጥታ አወረድኩኝና ሪከርዱን ላኩለት ለራሱ። በጣም አመሰግናለሁ አልኩት። ሁለተኛ ብር አይደለም የቀረ ይቅር፣ ልጆቼ ላይ የመጮህ አይደለም የመናገር መብት የለህም። ይሄን እድል ግን የሰጠህ አባትየው አሳልፎ ለአንተ ሰጥቷቸው ነው። የእኔ ልጆች ብዙ ዋጋ የተከፈለባቸው ናቸው። ሁለተኛ ስልካችን ላይ እንዳትደውል፣ በአንተ በኩል የሚመጣ ብር ሁለተኛ እንዳይመጣ አልፈልግም ብዬ ሰውየውን ብሎክ አደረግኩኝ። ከዛ በኋላ ብር ሲያስገባ በእህቱ በኩል ሆነ። በጭራሽ የምፈቅድም እናት አይደለሁም ለሰከንድ። አሁን ደግሞ ካሳሁን የሚባል ነው ሲደውሉ አይመቸኝም አልፈልግም ሲል አትደውሉ አልኳቸው። በቃ ካሁን በኋላ አትደውሉለት፣ እሱ ሲፈልግ ያገኛችሁ። የሚፈልጉት ብር ፈልጎ ነው እያሉ እንዲያወራ መጀመሪያ ብር ላከላቸው።
ብር ነው የሚወዱት እንዲል ተብሎ ሌላ ነገር እንዲታሰብ ፈለገ። አባት ለልጆቼ ብሎ ሳይሆን ሾው ነው አጠገቡ ያሉት ዋው እንዴት ነው ልጆቹን የያዘው ይህ ሰውዬ እኮ በጣም ብር ይልካል እንዲባል ነው ሲያደርግ የነበረው። ከ15 ቀን በኋላ ተገለበጠ። እኔና ወንድሜ ግን መጀመሪያም ባነናል ይሄን ሊያደርግ እንደነበረ። አሁን ሲጠይቁት አሁን ጭራሽ በስልክ ማግኘት ሁሉ አልቻሉ። ምክንያቱም የለሁም ይላቸዋል። አይመቸኝም፣ አሁን እናንተ ጋር ማውራት አልችልም። የትምህርት ቤቱን ከፍሏል፣ የሁለቱንም የሰርቪስ በሳምንት 2,000 ብር በአካውንት ይልካሉ። በቃ አንድ ነገር ግዙልኝ ሲል ሱቅ ላይ ሂዱና ይላቸዋል። ሀቢ ሱቅ ላይ ሂዳችሁ ቁማችሁ ለባለ ሱቁ የሚገዛው ተነግሮት ወደ እሱ ነው ትራንስፈር የምናደርገው፣ ወደ እናታችሁ አናረግም። ለእነዚህ ልጆች አይምሮ ለሰከንድ አለማሰብ ነው ምን ያክል እንደሚጎዳቸው። እናታቸውን ሲነካ እኮ ዛሬ ዝም ሊሉ ይችላሉ። ምናልባት ፍላጎት የሆነ ነገር እንዲያደርግላቸው ፈልገው ልጅነት ይዟቸው፣ ነገ ግን ዋጋ ይከፍሉበታል። እና ሀቡዬ በጣም ረዘመ፣ ከታችን በዛ እየተባለ ነው። በጣም ይቅርታ እንግዲህ የ10 ዓመት ታሪክ ሆኖብኝ ነው። ሶሪ እና ያሻለን በጣም ጠንካራ ጀግና እናት ነሽ። ብዙ ነገር ብቻሽን አሳልፈሻል። ብቻሽን በጣም ጎበዝ ልጆችን አፍርተሻል። እንግዲህ እንደነገርሽ ልጆች ፐርሰናሊቲያቸው ጥሩ ነው። ስለዚህ ገርተሽ ጥሩ አድርገሽ አሳድገሻቸዋል። ጨዋ ልጆችን አሳድገሻል። ማለት ኮን ይገባሻል። በራስሽ ጀግና ነሽ። ወራሽ ሌላ ቁጥር ሚላከደኝ ሌላ ሰው በቃ በቅልቦች በኩል በውስጥ ላናግር ላድርግ ማለት ነው። ቁጥር ብቻ ላኪልኝ። እኔ ዋትሳፕ ላይ ሀቢባ ነኝ ስልሽ የባለቤትሽ የእህቱን ወንድም ስልክ ትልኪልኝ እና አውርቻቸው ቀን ቀጠሮ ሰጣትና እነግርሻለሁ። ቀስ የሚለኝን ቀን እነግርሻለሁ። እሺ ነው። ቴንኪው በጣም አመሰግናለሁ። አላህ ይስጥልሽ። ልጆችሽ እናት አላህ ያድርግሽ። ቤትሽንም ትዳርሽንም ያረቢ አላህ ዱንያ በዱንያም በአኺራም አላህ ያስከብርልሽ። አሚን ያ ረብ አሚን። አላህ ካንቺ ጋር ይሁን። ዳጊን ያንተንም በውስጥ አናግርሃለሁ። በጣም ጠንካራ ሰው ነህ። በጣም እወድሃለሁ፣ አከብርሃለሁ። ልትከበር የሚገባ ወንድማችን ነህ። እኔም የተቻለኝን አደርጋለሁ። ኢንሻአላ መጽሐፍ ነው። አመሰግናለሁ በጣም ቴንኪው። ሁሉ ቤተሰብ ሁላችሁንም አከብራለሁ። አሁን አብራችሁ ቆያችሁ። በጣም ጀግና ነሽ። ልጆችሽ ጥላቻ ውስጥ እንዳይወድቁ፣ መጥፎ ስሜት ይዘው እንዳያድጉ የከፈልሽው ዋጋ በጣም የሚያስመሰግንሽ ነው። ይሄም ያንቺን ጥረት ነው የሚያሳየው። በተለይ ደግሞ መጥፎ ስሜት ይዘው ቢያድጉ ቅድም እንደተባለው ጥላቻ ነው። ነገ መጥፎ ነገር ይዘው እንዳያድጉ ደግሞ አንቺ በጥሩ ምክር በጥሩ ስነ ምግባር ስላሳደግሻቸው ነው እና በጣም ልትከበር ይገባሻል። ለእውነት የምትቆሚ ሰው መሆንሽን ከዚህ በፊት ባሳለፍሽም ታሪክ የሚታወቅ ስለሆነ አብዛኛው ሰው በጣም እያከበረሽ እያደነቀሽ ነው። አሁንም ተመልሽ ዝቅ ብዬ ይቅርታ ጠይቃለሁ እያልሽ ነው። ለይቅርታ ትልቅ ልብ ያለች ሰውም ስለሆንሽ ጀሚላ አምሰው ፕራውድ ስላወቁሽ ደስ ይለኛል። እግዚአብሔር አሁን የሚጠብቅሽ ልጆችን ያሳድግልሽ። በጣም አመሰግናለሁ። ማወራሻለሁ። እሺ አመሰግናለሁ። ሰላም እደሩልኝ። ቻው። ሰላም አለይኩም። አሚን ዋሌኩም ሰላም። ጀሚላ እናወራለን በዋትሳፕ ማሪ። እሺ እስካሁን ስንት ገባ? አቢ አንቺ የላክሽው እና ከአንቺ በኋላ ደግሞ እንደገና አሁን ስክሪንሻት አድርገሽ የላክሽው ነው። መጀመሪያ ስልክ ቁጥሩ ላይ ችግር ነበረው። እሱ ከተስተካከለ በኋላ ደግሞ አካውንቱ ላይ ችግር አለ። 54 አልተጻፈችም ከታች የሚጻፈው አካውንት ላይ ማለት ነው። ወይኔ ጉዴ! እስካሁን ድረስ የተሳሳተ አካውንት ነበር ስጽፍ የነበረው። እንዴት አድርጌ ላስቆማት? እያወራች የነበረችው ነገር ወይኔ ጉዴ! አካውንቱ እስኪ ጻፋውን ያችሁ 54 ቀጥሎ 24 እኮ አለ ጋይስ። 54 እኔ እኮ የኔ ስንትና ስንት ደርሷል ብዬ ተስፋ አድርጌ በልሻውን በትክክል ጻፉ። ዳጊ ተናገር። 1058
54 24 203 1058 54 24 203 እንዴት ታዲያ? እኔ ግን የጻፉት እኮ ትክክል ነው። 1058 ስነግራቸው ኧረ በቁጥር አትጻፉ ይዘጋል። ጋይስ ፊደል ተቀላቅሎ ነው መውቷቸው። እነዚህን በቁጥር የሚጽፉትን ጋይስ ሚዩት አድርጓቸው፣ ኮመንት መጻፍ እንዳይችሉ አድርጓቸው። ፊደል ሳቀላቅሉ ጽፋለት ልታዘጉብን። ቆይ የመወትኳቸው ፊደል ቀላቅሉበት ጋር። ወይኔ አላየሁትም ነበር እኮ እናታች የተሳሳተ መጻፋችሁ ላይ 58 ካለ በኋላ እኮ 54 ነው የሚለው። 1000 ብሎ መስዬ ጻፉ እኮ 1050 ብሎ 22 ነው እኮ የሚለው። 54 ሳይባል 24 ሚሊዮን 22 ነው የሚለው። ኦ ማይ ጋድ ድብልቅልቁን አውጥተሽ የለ እንደ መስዬ። እሺ ጻፉ 1000 በፊደል 1000 አርጋችሁ። እሺ እኔ ሚውት አረግልሃለሁ። ያንተ የኔ ሚውት ሳበራ ያንተ ያስተጋባል። ሰው እኔ ሚውት አረግልሃለሁ። ተናገር እስቲ። ቆይ አካውንት ማረጋገጥ 1058 1 ሰከንድ ይሮጣል። አንድ የሳዲ 1058 58 ለምንድን ነው ሁለት ጊዜ 58 58 21 1000 ብሎ 58 አንድ ጊዜ ነው፣ ግን በፊደልም በቁጥርም ነው 58 የተጻፈው። ከዛ 24 የቁጥሩን የፊደሉን አጥፊው። ከዛ 24ን ነው በፊደል ማድረግ ያለባቸው። 1000 ቆይ እያየሁት ነው። 1058 ብሎ ለሁለተኛ ጊዜ 58ቱን አጥፉት። ከዛ 58 ከዛ 54 ነው። 58 ብሎ 24 ነው የሚለው 54 ከዛ ከ54 ቀጥሎ ነው 24 54 ብሎ ከዛ 2 3 ኦ ማይ ጋድ ቆይ ኧረ እኔ እኮ ጽፌላችኋለሁ እኮ ለምን እሱን ራሱን ኮፒ አታደርጉም? 1058 አንድ ጊዜ ነው 58 ሁለት አይደለም አንድ ጊዜ 58 ከዛ 54 ከዛ 24 ከዛ 203 አሁን ተስተካከለ። 1 ሰከንድ 1058 54 24 203 ኤግዛክትሊ። አሁን ሁላችሁም የ21ን ኮፒ አድርጉ። 21 የጻፈችው ነው ትክክል። ሌላ ሞዴሬተር ያልሆነ ሰው ደግሞ አካውንት ሲጽፍ ሚዩት አድርጓቸው። ሞዴሬተር ያልሆነ ሰው እንዳይጽፍ እሺ ጋይስ፣ አናቃቸውም። ስለዚህ የራሳቸውን አካውንት ሊጽፉ ይችላሉ። ወደ ሌላ አካውንት እንዲገባ ሞዴሬተር የማታውቁ ሰዎች የሴቲንግ ምልክት የሆነ የሰዓት ነገር ምልክት ከስማቸው ጎን ያለባቸው ናቸው። እሱም ብቻ ነው ስክሪንሻት ልታረጉ። ሞዴሬተሮች ሞዴሬተር ያልሆነ ሰው አካውንት ሲጽፍ ካያችሁ ሚዩት አድርጓቸው። እሺ ዳጊ ይደረጋል። እሺ አመሰግናለሁ በጣም። አሁንም እንግዲህ ከሀቢባ ነው የተጀመረው። ሁሉም ሰው እንደሚያውቀው 3 መጽሐፎች አሉ። አዲስ ህይወት ከማዘን ወዲህ፣ አሁን ደግሞ 3ኛው የተፈቱ ሰንሰለቶች የሚል ነው። እነዚህን መጽሐፍቶች የተለያዩ ሰዎች በጎ ልብ ያላቸው 2ም 3ም መጽሐፍ እየገዙ ማረሚያ ቤቶች ላይ፣ የወጣቶች ማገገሚያዎች ላይ፣ የአረጋውያን መጦሪያዎች ላይ፣ ላይብረሪዎች ላይ እንዲሁም ደግሞ በተለያዩ ቦታዎች ላይ በጉዳት በጣም ብዙ ሰዎች እየተጽናኑ እየበረቱ እየጠነከሩ እየሄዱ ነው። በዚህ በአንድ በኩል እኔም ደስተኛ ነኝ። ቅርብ ጊዜም ከሰክሰስ ፕላስ ጋራ መቀሌ በሄድን ጊዜ በጦርነቱ ለተጎዱ ወጣቶች ሰክሰስ ፕላስ የገዛቸውን በነፃ ለተጎዱ ወጣቶች ሰጠናቸው ነበር እና ያ የሰጠናቸው መጽሐፍ በጣም ብዙ ሰዎችን አጽናንተዋል። ተስፋ ቆርጠው አዝነው ራሳቸውን ጠልተው ሞታቸውን እየጠበቁ ያሉትን ሰዎች በደንብ ማገዝ እና ማበርታት ችሏል እና ይህንን በመግዛት እኔንም መደገፍ ሌላውንም ሰው መርዳት እንድትችሉ
ነው ዛሬ ከአቡ ጋር የመጣሁት። ስለዚህ እዚህ ላሉ ዘመዶች የወጣቶች ማቆያ ማገገሚያ ሊሆን ይችላል፣ ማረሚያ ቤቶች በየከተሞቻችሁ ወይም እናንተ በምታውቋቸው ቦታዎች ላሉ ሊሆን ይችላል። የአንዱ ዋጋ መጽሐፌ 400 ብር ነው። ያንን እየገዛችሁ በአንድ በኩል እኔን ታግዙኛላችሁ፣ ታበረታቱኛላችሁ። በሌላ በኩል ደግሞ መጽሐፎቹን ለብዙ ሰዎች ማዳረስ፣ ማጽናናት፣ ማበርታት ይቻላል በሚል ነው እያሰብን ያለ ነው እና በዱባይም በተለያዩ የዓለም ክፍል ያላችሁ ሰዎች እዚህም ኢትዮጵያ ያላችሁም አዲስ አበባ ቤትም ያላችሁ ለቤተሰቦቻችሁ ማድረስ እንችላለን። በሌላ በኩል ደግሞ ማንበብ ለማይችሉ ሰዎች ደግሞ ጥቂት ነገሮችን ብትገዙ ማንበብ እየፈለጉ ማንበብ ለማይችሉ ሰዎች ማድረስ እንችላለን። አዲስ ህይወት የተሰኘው እኔ በመሳሪያ ከተመታሁ በኋላ በህይወት መንገዴ ላይ የተማርኩትን ያወቅኩትን እንዴት ተስፋ ሳልቆርጥ እንዳለፍኩኝ እንዴት ያንን አሳዛኝ ጊዜ እንደተሻገርኩት አዲሱን ማንነቴን ዊልቸር ላይ የተቀመጠውን ዳግም እንዴት እንደተቀበልኩት የሚተርክ ነው። ከማዕዘኑ ወዲህ የተሰኘው ሁለተኛው መጽሐፍ ደግሞ ይህንን መሳሪያ ተኩሶ ዊልቸር ላይ እንድቀመጥ ላደረገኝ ሰው ይቅርታ ያልኩበት፣ ይቅርታም ያደረግኩበትን ምክንያት፣ ይቅርታ ለማድረግም የተነሳሳሁበትን ምክንያት ሁሉ በዝርዝር የጻፍኩበት ነው። የተፈቱ ሰንሰለቶች ሶስተኛው መጽሐፍ አሁን ከሁለት ወር በፊት የተመረቀው ደግሞ አንዳንድ ጊዜ የመጠያየቅ፣ የመረዳዳት፣ የመተጋገዝ ባህላችን በጣም ጥሩና ሊበረታታ የሚገባ ሆኖ ሳለ አንዳንዴ በምንናገራቸው ንግግሮች፣ በምንጠይቃቸው አጠያየቆች ሰዎችን ከማጽናናት ይልቅ ሰብረን ከመገንባት ይልቅ አፍርሰን የምንሄድባቸው ጊዜያቶች ነበሩ። እዛ መጽሐፍ ላይ ከተጠቀሱት ውስጥ አንዱ የአንድ ልጅ ታሪክ ነው። ይሄ ልጅ ከወገቡ በታች መንቀሳቀስ አቅቶት ዊልቸር ላይ የተቀመጠ ልጅ ነው እና ለምን ወደ ቤተሰቦች አትሄድም እዚህ ምን ትሰራለህ ብዬ አልኩት። አዲስ አበባ አግኝቼው እና ያለኝ ነገር በጣም ልቤ ውስጥ ቀረ። ምንድን ነው ያለኝ? ቤተሰቦቼም ሆኑ እኔ አካባቢ ያሉ ሰዎች ብታምን ትድናለህ፣ ስለማታምን ነው ያልዳንከው ይሉኛል። እኔ ማመኔን በምን ላሳይ? በምንድን ነው ማረጋገጥ የምችለው? ከአካባቢ ተሸሽቼ ጠልቼ የመጣሁት በዚህ ምክንያት ነው ያለኝ። ቅድምም ስናነሳ እንደነበር ነው ጋብቻ ፈጽሞ መውለድ ያልቻሉ ሰዎችን ፈልገው እንዳልወለዱ ወይም ደግሞ እንደተረገሙ እንዲቆጥሩ የሚደረጉ ንግግሮች ወይንም ደግሞ ባለማግባታቸው ምክንያት ሰዎች እንዲሸማቀቁ የምናደርጋቸው ጥያቄዎች ከማጽናናት ይልቅ ሲሰብሩ፣ ከማበርታት ይልቅ ሲጎዱ መጠየቃችን መልካም ሆኖ ማለት ነው። ሀቡን የሚገርምሽ ነገር አንድ ሰው ከዚህ በፊት ከሌሎች ሰዎች ጋር ሊጠይቀኝ መጥቶ እያወራን እያለ በወሬ መካከል ዳጊ ግን እንዲሆነ ከምትተርፍ ብትሞት አይሻልም ነበር አለኝና በጣም ነበር ያስደነገጠኝ። እኔ እኮ ስለተረፍኩኝ ነው ይሄ ሰው መጥቶ ሊጠይቀኝ የቻለው። እኔም በመትረፌ ነው ደስተኛ ሆኜ ዛሬ ላይ ያለሁትና ሊጠይቀኝ የመጣ ሰው፣ ሊያጽናናኝ የመጣ ሰው፣ ከጎኔ ነኝ ለማለት የመጣ ሰው እንደው ብትሞት ይሻልሃል ለምን ተረፍክ ሲልህ ለበጎ ዓላማ ነው የመጣው፣ ሊጠይቀኝ ነው የመጣው። ባለማወቅም በማወቅም የሚነገሩ ንግግሮች ግን ከማጽናናትና ከመገንባት ይልቅ ይሰብራሉና አንዳንዴ እኛ ራሱ ሳንጽናና ሌሎችን ለማጽናናት ባንሄድ፣ ከሄድን ደግሞ ለምንናገራቸው ነገሮች በደንብ ብንጠነቀቅ። ከዚህ በፊት እዛ መጽሐፌ ላይ አንድ ቻፕተር ሰጥቼ ያስቀመጥኩት ነገር ዳጊ እንግዲህ ምን ታደርገዋለህ የተጻፈልህ ነው አለኝ አንድ ሰውና ምን ማለት ነው አልኩት። እግዚአብሔር የሁላችንንም ሕይወት አስቀድሞ ጽፎታል፣ አንተም የተጻፈልህ ስለሆነ ምንም ማድረግ አትችልም አለኝና እያልክ ያለኸው ፈጣሪ ዓለም ሳይፈጠር በፊት እኔ
በሽጉጥ እንደምመታ ጽፏል እያልክ ነው ወይ? ለእኔ ሽጉጥ፣ ለአንተ ደግሞ ደስታ፣ ሰላም፣ ስኬት ይጽፋሉ ፈጣሪ። በህይወት አጋጣሚ የሚገጥምህ ነገሮች የሚያጋጥሙን ነገሮች ይወስናሉ እንጂ እንዴት ነው ፈጣሪ ጽፎታል ብለህ የምትለው? ይህንን እስኬትን ያመጣው አልኩት። እንዴ አውቀ ልትከራከረኝ ካልሆነ በስተቀር የሁሉም ህይወት አስቀድሞ የተጻፈ ነው። በኋላ አንድ ጥያቄ ጠየቅኩት። ስለዚህ አሁን እኔን በጥይት የመታኝም ሰው ነገ እግዚአብሔር ፊት ሄዶ ሲጠየቅ ለምንድን ነው በጥይት የመታው ሰው የገደልከው ሲባል አይኔ አይደለሁም ጥፋተኛው፣ አንተ ራስህ ነህ ጥፋተኛው፣ አንተ ቀድመህ ስለጻፍክብኝ ነው ሊለው ወይ? ስለዚህ አንዳንዴ የምንናገራቸው ነገሮች ያበጀን የገነባን እየመሰለን ሰውን እንዳንገድል ጥንቃቄ ይፈልጋልና በሰንሰለት ውስጥ ያሉ ሰዎች ጋር ሄደን ተጨማሪ ሰንሰለት እንዳንጨምርባቸው መጽናናት እየፈለጉ ያጽናናን እየመሰለን ጨምረን እንዳንሰብራቸው የሚያስገነዝብ ነው ሶስተኛው መጽሐፌና ይህንን መጽሐፍ 400 ብር ነው ብትገዙ እኔን ታግዙኛላችሁ፣ ታበረታቱኛላችሁ። በሌላ በኩል ደግሞ እንዳልኳችሁ በማረሚያ ቤት ሊሆን ይችላል፣ በሆስፒታል ሊሆን ይችላል፣ በማገገሚያ ተቋማት ሊሆን ይችላል ያሉ ሰዎችን ደግሞ ማጽናናት ማበርታት እንችልበታለን እና እዚህም ላሉ ቤተሰቦቻችሁ፣ ጓደኞቻችሁ ወደ እናንተም የሚመጣ ሰው ካለ ባላችሁበት ቦታ መላክ እንችላለን እና ይህንን ሀሳብ የምትደግፉ የምታግዙ ሰዎች መጽሐፎችን በመግዛት እንዳልኳችሁ እኔንም እንድታበረቱ ሌሎች ሰዎቹንም ማጽናናት እንድትችሉ ነው። ሀቡ እንግዲህ አስቀድማ ጀምራለች፣ ሌላም ሰው እንደዚሁ እየተከተለ ነው እና ለዚህ ነው ዛሬ ፕሮግራማችን ላይ መጣሁት ማለት ነው። እሺ ሁላችሁንም ቤተሰቦቼ እንድታስገቡ ጠይቃለሁ። በዳጊ አካውንት መጽሐፍ ቃል እየገባችሁ እንድታስገቡ ፈልጋለሁ። 10 መጽሐፍ፣ 20 መጽሐፍ፣ 30 መጽሐፍ የቻላችሁትን ያህል እኔ የአቅሜን 25 መጽሐፍ 10,000 ብር ቃል ገብቻለሁ ለ25 ሰዎች እንዲሰጥልኝ ማንበብ ለሚፈልጉ ግን ማንበብ መግዣ አቅም የሌላቸው ሰዎች እና ደጋግመው አንዳንድ ፋሚሊዎቼ ስለ አዲስ ህይወት መጽሐፍ ትንሽ ቢነግረን እያሉ ነው። የማንበብ ጉጉታቸውን እንዲጨምሩ ይመስለኛል። እና አካውንት ነምበር እንቲዋና በሸት የዚህ ቤት ሞዴሬተሮች የሚጽፉት አካውንት ነምበር ነው የምትጠቀሙት። እያስገባችሁ በዛ አካውንት ነምበር ደረሰኙን ዋትሳፕ ላይ ለዳጊ ነው የምትልኩለት። አብሮ ቁጥሩ ተቀምጧል። አብራችሁ ቁጥሩን አስቀምጣችኋላ። 1000 ቆይ አንዴ ላቁመውና 1058 54 24 203 ስልክ ብሎ 0911 090069 ያው ስልክም አብሮ ተቀምጧል። አካውንቱ ነምበር ወስዳችሁ ያቅማችሁን ችግር የለም 5 መጻፍም ይቻላል። አስገብታችሁ ደረሰኝ በዋትሳፕ በዛው ቁጥር ዋትሳፕ ከዛ እዚሁ ይደርሰዋል፣ እዚሁ ይነግረናል። ዳጊ አቡ አስገብኝ እህቴ ጠፍታብኝ ነው። ነገ ነኝ ማሬ፣ ነገ ነኝ አፋልጉኝ። ነገ የእህትሽን ፎቶ ይዘሽ ነይና ነገ እናፋልግሻለን። አሁን ቤት ነኝ። አዲስ ህይወት የኔ ህይወት በፍጹም አንቺም እንደምታውቂው በቀጥታ በምቾት በተረጋጋ ሁኔታ ከሚሄድበት ድንገት ነው የታጠፈው። እኔ መኪና ነዳለው፣ ሞተር ሳይክል ነዳለው፣ ስፖርት ሰራለው፣ እጫወታለው፣ ብዙ ቦታ ነው የምሄደው። ያ ሩጫ የነበረው ሰው በድንገት አንገቱን ተመቶ ዊልቸር ላይ ቁጭ ሲል ማለት ነው። ያልታሰበ ለውጥ፣ በጎ የማይባል በጣም አስቸጋሪ ነገር። ስለዚህ አዲሱን ማንነቴን ለመውደድ የሄድኩበት ጉዞ፣ አዲሱን ህይወቴን ለመቀበል እና ይሄ ማንም ሰው በእኔም ይሁን ከኔም በባሰም በተሻለም መንገድ በህይወት ውስጥ መጥፎ ነገር ቢመጣ እንዴት ነው አዲሱን ህይወት መቋቋም የሚችለው? እንዴት ነው አዲሱን ህይወት መቀበል የሚችለው? እንዴትስ ነው በአዲሱ ህይወት ጉዞ ተጉዞ ባለው ደረጃ መቋቋም የሚችለው? አንዲት ሴት ትዳሯ በጥሩ ሁኔታ በሄድላት እሰየው ነው።
ግን ባልታሰበው ሁኔታ ፍቺ ቢገጥማት ሌላ የአዲስ ህይወት ጉዞ ነው የምትሄደው። አንድ ሰው በጦርነት ሊሆን ይችላል፣ በትራንስፖርት አደጋ ሊሆን ይችላል፣ ወይም በሌላ በማንኛውም ነገር ያልታሰበ አደጋ ቢመጣ በፊት ከነበረበት የህይወት ጉዞ ሌላ አዲስ ህይወት ነው የሚይዘው። ንግዱ ቢከስር፣ ስራው ቢበላሽ፣ የፍቅር ህይወቱ ቢስተጓጎል ሁል ጊዜ ሳይታሰብ ወደ አዲስ ህይወት ነው የሚጓዘው። የአዲስ ህይወቱ ጉዞ እንዴት መሆን አለበት? ከፈጣሪ ጋር የሚኖረው ክርክር ምንድን ነው? መቀበል ያለበትስ ነገር ምንድን ነው? መታገል ያለበት ትግል እስከምን ድረስ ነው? ከዛስ ከትናንትና ተምሮ ዛሬን እየኖረ ለነገ ተስፋ ማድረግስ የሚችለው እንዴት ነው? አሁን ያቺ ልጅ ቅድም ያልኩሽ 13 ዓመት ተፈረደባት። ጥፋቷ አይደለም፣ በደሏ አይደለም፣ ምንም ነገር አላጠፋችም። አለማጥፋቷም ይሄው አሁን በነፃ እንድትወጣ አስቻላት። ግን እንደዛ ተመቻችቶላት በትዳሯ ውስጥ በልጇ ውስጥ ኖር የነበረች ሴት ድንገት በማታውቀው ነገር ተነስታ መጣ አዲስ ህይወት ማረሚያ ቤት ውስጥ ገባች። ስለዚህ አዲስ ህይወት የአዲስ መንገድን ጉዞ እንዴት ተደርጎ ነው መቋቋም፣ ማወቅ፣ መረዳት የሚቻለው የሚለው የመጀመሪያው የአዲስ ህይወት መጽሐፍ ሀሳብ ነው፣ አላማ ነው። በጣም ብዙ ሰዎች ከምነግርሽ በላይ እንደውም ከሌሎቹ መጽሐፎች አዲስ ህይወትን በጣም ይወዱታል። በቃ ከነበርኩበት ነገር ወጣው፣ ከነበርኩበት ነገር ተሻሻልኩ እያሉ ይጠቅሱልኛል። አንድ ሰው እንደውም አንብቦ ደወለልኝና መጽሐፉን አንብቤ ጨርሼ ነው የምደውልልህ አለኝና እሺ ስለው እነዚህን መጽሐፎች ፋርማሲ ይሸጡ፣ መጽሐፍ ቤት ሳይሆን ፋርማሲ ይሸጡ፣ ለብዙ ሰዎች መድኃኒት ይሆናሉ ይለኝ ነበርና እንግዲህ ይሄንን ነገር አስባችሁ በመግዛት እኔንም ሌሎችንም ሰዎች ማጽናናት። ሰክሰስ ፕላስ ባለፈው የገዛው ወደ 60 በላይ መጽሐፍ ነው፣ ከ60 ከ70 በላይ መጽሐፍ ነው። እዛው ነው ለተጎዱ ወጣቶች በነፃ የሰጣቸው፣ እዛው ለእያንዳንዱ ማለት ነውና ከዛ ስልኬም መጽሐፉ ላይ ስለነበረ ሲደውሉልኝ፣ አመራሮቻቸው ሲደውሉልኝ ትደነግጫለሽ። በቃ ይሄ ሁሉ እውነት ነው እውነት አይደለም፣ እስከ ዛሬ ድረስ እንደዚህ አልነበሩም። ግማሾቹ እንደውም በቃ አሁን ወጥተን ህይወታችንን መኖር እንችላለን፣ የተጎዳነውን ጉዳት ተቀብለን አዲስ መንገድ መሄድ እንችላለን ይላሉና ቀላል አይደለም። እዚህ ውስጥ ገብታችሁ የምትችሉትን 2፣ 3፣ 4 መጽሐፍ ገዝታችሁ እኔ ወስጄ ለጨለመበት ሰው፣ ተስፋ ለቆረጠ ሰው፣ ቀና ማለት ላቃተው ሰው ወስጄ ብሰጥ ከምነግራችሁ በላይ ብዙ ሰውን ማጽናናትና ማበርታት ትችላላችሁ። የዛሬ አመት አካባቢ አንድ የከባድ መኪና ሹፌር ድንገት መኪናው ተገለበጠና ተመሳሳይ የኔ አይነት ጉዳት ደረሰበት። አንገቱ ላይ ነው የተመታውና በጣም በቃ በሚያሳዝን ሁኔታ ቤተሰቦቹ ምራቁት፣ ሚስቱ ምራቀችው፣ ብቻውን ቀረ። መጨረሻ ላይ በሰው ብርታት ወስዶ ጸበል አንድ ቦታ ጸበል ውስጥ ከተቱትና አጋጣሚ ስልኬን አፈላልጎ እንዴት ቻልከው ዳግም፣ እንዴት ቻልከው ያለ ሰው እርዳታ አለመንቀሳቀስን፣ ለእያንዳንዱ ነገር ሰው መጠበቅን እንዴት ቻልከው? ኧረ እባክህን እስቲ ንገረኝ ይለኛልና በቃ በጣም ተደጋጋሚ ጊዜ እያወራሁት በጣም አሁን ደህና ነው። ይሄ አደጋ ነገ በማን እንደሚደርስ አናውቀውም። ጦርነት ይኖራል፣ የትራንስፖርት አደጋ ይኖራል፣ የሕክምና ስህተቶች ይኖራሉ። ሰዎች ባልታሰበ ነገር ተጎድተው ወድቀው ይቀራሉ። የዚህ አይነት መጽሐፍ ለመጻፍ የሚያነሳሳኝ እኔ ህግ ባለሙያ ነኝ፣ በህግ ሰራለሁ፣ አሁንም በስነ ልቦና ማማክራለሁ። ዋና የገቢ ማስገኛ እንዲሆን ሳይሆን እኔ የረገጥኩትን እሳት ሰዎች እንኳን እንዳይበለውና ቢረግጡ መጽናኛ እንዲሆናቸው፣ ይሄም ለካ አለ፣
ለካ እንደዚህም አለ፣ እኔ በዚህ አማርራለሁ፣ ለካ ሰው በዚህ ውስጥ አልፏል የሚለውን ነገር እንዲረዱም ጭምር ነው መጽሐፎቹ የተጻፉት። አሁንም ወደ እናንተ ስመጣና ይህንን መጽሐፍ እንድትገዙ ስጠይቅም አላማው ይሄ ነው። ከዛ ውጭ አሁን ቅድም እንዳልኩ ሻቡ መቀሌ ነበርኩ፣ ከዛ ሐዋሳ ነበርኩ፣ ከዛ አርባ ምንጭ ነበርኩ፣ ከዛ ወደ አዲስ አበባ መጣሁ። ከዛ በኋላ ደግሞ እንደገና ሐዋሳ ተመለስኩ። አሁን አዲስ አበባ መጥቻለሁ። በእነዚህ ሁሉ ውስጥ ስለ ይቅርታ እያስተማርን ነው፣ ስለ ጽናት እያስተማርን ነው፣ ስለ ብርታት እያስተማርን ነው፣ ፈተናዎችን ስለ መቋቋም እያስተማርን ነው። ወጣቱ የእውነት እንደሚባለው መጥፎ ሆኖ አይደለም የሚያዳምጠው፣ የሚያወራው፣ የሚያካፍለው በማጣት ነው። የትኛውም የዓለም ክፍል ላይ ቁጭ ብለው የኢትዮጵያ ሕዝብ እንዲህ ነው፣ የኢትዮጵያ ወጣት እንዲህ ነው ብንል ምንም ዋጋ የለው። ቢያንስ እኔ እየዞርኩኝ የማስተምረውን የጽናት፣ የይቅርታ፣ የሰላም፣ የፍቅር ትምህርት መደገፍ ቢችሉ በእርግጠኝነት ለሀገራቸው አንድ ነገር አበርክተዋል። እኔ ቢያንስ ዳግማዊ እየዞረ ለሚያስተምረው ትምህርት በዚህ መልኩ ድጋፍ አድርጌያለሁ ብለው በእርግጠኝነት መናገር ይችላሉ ብዬ ነው የማምነው። ስለዚህ ይህንን ቢያግዙ መልካም ነው። ሚኪ ባላገሩ ምንድን ነው የምትለኝ? እሺ እየገባ የለም እስካሁን መሴጅ አልገባ። ቅድም ኮመንት ላይ እናስገባለን ያሉት ያው በዚህ ፍጥነት አይደርስላቸውም በሚልክ ሰው ምናምን። ለምሳሌ ሜሮን 25 መጽሐፍ ብላለች እንደኔ አስገብታ ለእኔ ዋትሳፕ ላይ ደረሰኝ ስትልክ እኔ ፎርዋርድ ያደርግልሃለሁ። ጀርመን መላክ ይቻላል ምናምን የምትሉ መጽሐፉን ለቤተሰብ ሰጥቶላችሁ እዛ ለምሳሌ ሂክማዬ ጀርመን ለቤተሰቦችሽ ሰጥቶልሽ ቤተሰቦችሽ ሰው ፈልገው የሚልኩልሽ ከሆነ እንጂ እሱ አይችልም አይደል? ዳጊ አንተ ትችላለህ ጀርመን መላክ? ምናልባት እዚህ ያሉ ሰዎች ካሉ ወደ ጀርመን የሚመጡ ሰዎች ካሉ ለእነሱ መስጠት እንችላለን ማለት ነው። ጠቁማን ማለት ነው። እሷ ጠቁማን የሚመጣ ሰው አለ ከሌለ እሱ ስጥልኝ ብትል እኛ ደውለን ያለበት መስጠት እንችላለን። ካልሆነ ደግሞ በፖስታ አድራሻቸውን መላኪያቸውን ካገዙ በፖስታ አድራሻቸውን መላክ እንችላለን ጀርመን። እኔ መላክ እችላለሁ ከዳጊ ወስጄ በዴቼል እኮ የዴቼሉን ከበር ካደረጉማ ራሱ ዳጊም ይችላል። ሰዎች አሉት ማሪ። በራስሽ መላኪያ ነው የምትችል ኢንሻአላህ። በቃ ሂክማዬ የመላኪያውን ከበር የምታደርጊ ከሆነ ዳጊም ፎሎ አድርጊው፣ ቁጥሩን ሙሰጂ፣ ይኸው ከኮመንት ላይ ስክሪንሻት አድርገሽ ከዛ እንትን በይ ሻቡ አቡ የሆ ሚዲያ ላይ ዛሬ አሳዛኝ በጣም አስተማሪ ታሪክ ተለቋል። እሺ ግን ጋይስ 45 ደቂቃ ነው ያለኝ እኮ ከምሽቱ 2 ሰዓት ላይ እወጣለሁ ታውቃላችሁ አይደል? ስለዚህ አሁን ሁላችሁም አካውንት ነምበር ስክሪንሻት እያደረጋችሁ የአቅማችሁን ይኸው ሞዴሬተሮች እያለ ማቋረጥ አካውንት ነምበር እና ስልክ ቁጥር እየጻፉ ነው። የአቅማችሁን እየወሰዳችሁ መጽሐፍ ለፈለጋችሁ ተቋም ማዘዝ ትችላላችሁ። ለመቄዶንያ ውስጥ ለሚኖሩ ተረጂዎች፣ ወንድም ካሌብ ፋውንዴሽን ለሚኖሩ ተረጂዎች፣ ሌላም ማንኛውም በጎ አድራጎት ድርጅት ውስጥ ለቸው አንብበው ህይወታቸው እንዲቀይሩ ተስፋ የቆረጡ ተስፋ እንዳዲስ እንዲዘራባቸው ተስፋ ነው እና ሁላችሁም አንብቡት። ቀጥሉ ደግሞ ከማዕዘን አያዝልኝ ሁለተኛው መጽሐፍ ከማዕዘን ወዲህ የሚለውን የጠፋኝ ከማዕዘን ወዲንም አንብቡ። ሶስተኛው ደግሞ የተፈቱ ሰንሰለቶች። እነዚህ መጽሐፎች በማንበብ ህይወታችንን እንቀይር። ላይክ በቃ እንደ አዲስ ተስፋ እናገኝ፣ እንበርታ፣ እንጠንክር እላለሁኝ። ያስፈልገዋል ለምትሉት ሰው ሁሉ ለሁሉም ሰው ያስፈልጋል። አክቹዋሊ ለምን አሁን ላይ ያለንበት ዘመን ሁሉም አማራሪ ነው። ቀጭኑ በቅጥነቱ ደስተኛ አይደለም፣ አመስጋኝ አይደለም። መወፈር ይፈልጋል። ወፍራሙ እንደኔ ዳይት ያደርጋል፣ ለመቅሳት ይፈልጋል።
ቀዩ መጥቆር ይፈልጋል። ክሬም ተቀብቶ ቢች ዳር ተኝቶ እንዲጠቆር ይጥራል። ጥቁሩ ደግሞ ብሊቺንግ ክሬም እየተቀባ መቅላት ይፈልጋል። ረጅም ፀጉር ያለው ተቆርጦ አጭር ያለዋል። አጭሩ እንደኛ ህሞኝ ይቀጥላል። እና በቃ ሁሉም ደስተኛ ስላልሆነ ሁሉም ባለው ነገር አመስጋኝ ስላልሆነ ማንበብ አለብን። አመስጋኝ ገባችሁ? ስለዚህ ስክሪንሻት ያደርጋችሁ ውሰዱ። ታሪኩን እንክፈተው። ዳጊ ግን ከደከመ ካንተ ሄደክ እኔ ስቲል ኮመንቱ ላይ እየጻፉ እንዲቀጥሉ ይችላለሁ። ከደከመ ካሜራ ጥፍተክም ቢሆን ቁጭ በልና ከኛ ጋር ታሪክ መስማት ስለሚቅ 30 አለን። ከወጣክ ኮመንት ላይ መጻፉን እንዳያቆሙ አትውጣ። ካሜራ ዘግተህ ቁጭ በል። ጨርሼ ነው ከአንቺ ጋር ሞታው። እሺ ፎሎ ያላረጋችሁት ካላችሁ ዳጊን ፎሎ አድርጉት። ኤኒታይም ካሜራ መዝጋት ስትፈልግ መዝጋት ትችላለህ። ምን የሆነ ታሪክ አለ አሁን ተለቋል ሀቡ ብለው ጭቅጭቅ አድርጉኝ ኮመንት ላይ። በተለይ እናት ናት ደጋግማ ስትጽፍ የነበረው። እሺ እናት ይኸው ልንከፍት ነው ታሪኩን። ከ35 ደቂቃ በላይ ባይሆን ታሪኩ እመኛለሁ። ለምን ያለን 35 ደቂቃ ነው። ከምሽቱ 2 ሰዓት ላይ እንዘጋለን ተባላችሁ። ትንሽ ልናገር እድሉ ስጪኝ። ነገ ትናገሪያለሽ ማሪ ወይም ትናገራለክ። እሺ ጓጓው ምንድን ነው? ይህን ያህል ሀቢባ መስማት አለባት ብላችሁ ወይም እንስማው ብላችሁ ያላችሁ ታሪክ ምንድን ነው? እስቲ የተለያዩ 3 ታሪኮች ተነግረውኛል። ትክክለኛውን ነገር ለማወቅ መጥቻለሁ። ማናት? ይሄ ነው እናት ጻፊ። አንቺ ነሽ ደጋግመሽ ስትጽፊ የነበረው። ኖ እሺ የቱ ነው? ርዕሱን ስጡኝ። እሺ ይህንን የሰማችሁ ወላጆች ተጠንቀቁ። የ14 ዓመት ልጄ እንዴት ሊጨክን ቻለ? መቼም ይሄ ነው የሚሆነው ጋይስ አይደል? የ14 ዓመት ልጄ እንዴት ሊጨክንብኝ ቻለ አለች እናት። እስቲ ምን